ሰላም ጤና ይስጥልን የተከበራችሁና የተወደዳችሁ አድማጭ ተመልካቾቻችን የሰዓቱን የትንታኔ መረጃችን ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። በቅድሚያም ዩቲዩብ ቻናላችን ሰብስክራይብ፣ ሼር፣ ላይክ ማድረጋችሁን እንዳትረሱ እያልን ወደ መረጃው የምናልፍ ይሆናል። አብራችሁን ቆዩ። ባጭር የተቀጨው የትራምፕና የመስክ ወዳጅነት የአሜሪካን ፖለቲካ ወዴት ይመረው ይሆን? የዓለማችን ባለጸጋና ሀያል የፖለቲካ ሰው ፍልሚያ ሲገጥም የሚፈጥረው ምንድን ነው? ዶናልድ ትራምፕና ኤለን መስክ ሁለት ጥብቅ ወዳጆች አሁን እርስ በርስ እየተነቋቆሩ ይገኛሉ። አለመግባባታቸውም ወደ ከረረ የቃላት ጦርነት ለመለወጥ ብዙም ጊዜ አልፈጀበትም። ትራምፕ መስክን ከፌዴራል መንግስቱ ጋር ያለውን የስራ ውል ለስፔስ ኤክስ የደም ስር የሆነውን የንግድ ስምምነት ለማቋረጥ አስፈራርተዋል። በበጀታችን በቢሊዮኖች የሚቆጠር ዶላር ገንዘብ ለመቆጠብ ቀላል መንገድ ለኤለን መስክ የምንሰጠው ድጎማና ውሎችን ማቋረጥ ነው ሲሉም ትራምፕ በማህበራዊ ትስስር ገጻቸው ላይ ማስፈራቸውም ለኤለን መስክ ሌላ የራስ ምታት ሆኗል። ትራምፕ መንግስታቸው ፊቱን በመስክ ላይ ማዞሩ ከቻሉ ቢሊዮነሩ ክፉኛ ሊጎዳ ይችላል። ሐሙስ ዕለት እንኳ መስክ ከትራምፕ ጋር የቃላት ጦርነት ውስጥ እያለም የቴስላ ድርሻ በ14 በመቶ ወርዷል ነው የተባለው። የመጫወቻ ሜዳው ግን ለትራምፕ ብቻ ክፍት የሆነ አይደለም። መስክም በቻለው አቅም ያለውን የመከላከያ ቡጢ እየተጠቀመ ነው። አሜሪካ ወደ ዓለም አቀፉ የህዋ ማዕከል የተለያዩ መሳሪያዎችንና ጠፈርተኞችን ለማጓጓዝ አብስታ ከምትጠቀምበት ስፔስ ኤክስ ጋር ያላትን ውልም እንዲቋረጥ እንደሚያደርጉም ሲዝቱ እርሱ ደግሞ ከስልጣን መውረድ አለባቸው ሲልም ዝቷል። መስክ ሌላው በዚህ የቃላት ጦርነት ውስጥ ለውጊያ የሚጠቀመው በሚቀጥለው ዓመት በሚደረገው ምርጫም የትራምፕ ተቀናቃኞችን ለመደገፍ ሀብቱን ማፍሰስ ነው። በወሲብ ቅሌት ወደ ዘብጥያ ወርዶ ህይወቱ በዚያው ካለፈ ጄፈሪ ኤፕስቴን ጋር በተያያዘም ይፋ ባልሆኑ መዝገቦች ላይ የትራምፕ ስም እንደሚገኝ ሐሙስ አመሻሽ ላይ ያለበቂ ማስረጃ ተናግሯል። የዋይት ሀውስ ፕሬስ ሴክሬታሪ ካሮላይን ሌቬንት ለመስክ ክሶችና ወንጀላዎች የተቀዛቀዘ ምላሽን ሰጥተዋል። ይህ በህጉ የግብርና የውጭ ህግ ደስተኛ ያልሆነው የኤለን መስክ አሳዛኝ ክስተት ነው። ምክንያቱም ህጉ እሱ የሚፈልጋቸውን ፖሊሲዎች አያካትትም ትላለች። መስክ የትራምፕ መንግስት ታግሎ ማሸነፍ አይቻል ይሆናል፣ ነገር ግን ትራምፕን ሆነ ሪፐብሊክን ፓርቲን ከፍተኛ የሆነ ዋጋ ሊያስከፍላቸው ይችላል። ትራምፕ ይህ የጠፋቸው አይመስለኝም። ትናንት ሐሙስ በዋይት ሀውስ ፖሊሲዎቻቸውን በሚመለከት በተዘጋጀ የምስጋናና የአድናቆት ዝግጅት ላይ ጉዳዩን ቀዝቀዝ አድርገው አስተያየት ከመስጠት በመቆጠብ ያለፉት ሲሆን በትራምፕ የማህበራዊ ሚዲያቸውም ላይ በእርሱ ላይ ለመነሳት ግድ የማይሰጣቸው መሆኑን ገልጸው ከወራት በፊት ግን በመንግስታቸው ውስጥ መልካም ስራ መስራቱንም አድንቀዋል። ከዚያም አዲሱን የግብርናና የውጭ ህግ ማድነቃቸውን ቀጥለዋል። ይሁን እንጂ ሐሙስ ዕለት ከነበረው የተሟሟቀ ምልልስ በኋላም ቀጣዩ ጊዜ እንዲህ እንደዋዛ የሚታለፍ አለመሆኑንም ትራምፕ አሳይተዋል። የስድብና የዛቻ ምልልሳቸው አሁንም እንደቀጠለ ነው። ፍጥጫው የመጀመሪያው ባለፈው ሳምንት ሞቅ ባለ ፍጥነት ነበር። ረቡዕ ዕለት መጋጋል ጀምሮ ሐሙስ ከሰዓታት በኋላ በፕሬዝዳንት ጽሕፈት ቤት ውስጥ ሙሉ በሙሉ ፈንድቷል። አዲሱ የጀርመን ቻንስለር ፍሬድሪክ መርትዝ ለአንድ ቀን የስራ ጉብኝት ዋሽንግተን መጥተው ምቾት በሚነሳ ዝምታ ውስጥም ተቀምጠው ሳለ ፕሬዝዳንት ትራምፕ ደግሞ ጣል ጣል የተደረገ አፍቃሪ ይመስሉም ነበር። መስክ በህጉ ላይ ባቀረባቸው ትችቶችም የተገረሙ ይመስላል። መስክ በመቶ ሚሊዮኖች የሚቆጠሩ ዶላር ድጋፍ ባያደርግ ኑሮም ባለፈው ዓመት በተካሄደው ፕሬዝዳንታዊ ምርጫም ይሸነፉ ነበር ሲል የሰጠውን ሀሳብ አጣጥለውታል። መስክ ወዲያው እንደ ዘመኑ ልጆች 220 ሚሊዮን ተከታዮች ወዳሉት ኤክስ ገጹ ላይ በመምጣትም ምንም ይሁን ሲል ለጥፏል። አክሎም የሚያመርተው መኪናው ላይ ስለሚደረገው ድጎማ ግድ እንደማይሰጠው ገልጾም የብሔራዊ ዕዳን መቀነስ እንደሚፈልግም ተናግሯል። ባለፈው ዓመት ያለ እርሱ ድጋፍ ዲሞክራቶችን ያሸነፍ እንደነበር ጠቅሶም አመስጋኝ አለመሆን ነው ሲል ለትራምፕ ምላሹን ሰጥቷል። ቢሊዮነሩ ከዚህ በኋላም ሐሙስ ከሰዓት ያልተለመዱ በርካታ የቃላት ጥቃቶችን ከሰነዘረ በኋላም ፍጥጫው በርትቷል። መስክና ትራምፕ ኃይለኛ ግን የማያዛልቅ ጥምረት ፈጥረው እንደነበር ይታወሳል። ይህ ወዳጅነትም ቢሊዮነሩን በትራምፕ አስተዳደር ውስጥ የበጀት ቅነሳ ስልጣን ላይ ቁልፍ ቦታ እንዲኖረው አድርጓቸው ነበር። የመስክ የመንግስት ቅልጥፍና መስሪያ ቤት ወይም ዶጅ ሁሉንም የመንግስት ተቋማትን በመዝጋቱና በሺዎች የሚቆጠሩ ሰራተኞችን በማሰናበት በትራምፕ የመጀመሪያዎቹ 100 ቀናት ውስጥ አንዱ ትልቁ ስኬት ሆኖ ተጠቅሷል። ብዙም ሳይቆይ መቼና እንዴት እንደሆነ በቅጡ ባይታወቅም ሁለቱ ሀያላን ግለሰቦች መንገዳቸው እየተለያየ ንግግራቸው እየተቃረነ መጣም። ይህንንም የታዘቡም የእነዚህ ሀያላን ጥምረት ነፋስ እየገባው ነው አሉ። ለተወሰነ ጊዜ የእነዚህ ግለሰቦች ትንበያ እውነት ሳይመስል ቀርቷል። ትራምፕ የሁለቱ ወዳጆች ፍቅር እያሽቆለቆለ ለነበረበት ጊዜም እንኳን
መስክ ከአስተዳደሩ ባለስልጣናት ጋር ሲጋጭ እና በዚህ ዓመት አጋማሽ ላይ በበርካታ ቁልፍ ምርጫዎች ተጠያቂ ሆኖ ሳለም ከመስክ ጎን ቆመው አሳይተዋል። ከዚህ ሁሉ እረፍት ይኖራል ተብሎ በሚታሰብበት ጊዜም ሁሉ መስክ በኦቫል ኦፊስ ወይም ፕሬዝዳንቱ አላጎ በሚያደርጉት በረራ ላይ ይገኛል። የመስክ 130 ቀናት እንደ ልዩ የመንግስት ሰራተኛ ያሳለፈው ሳምንት ሲያልቅም ሁለቱ በኦቫል ኦፊስ በፈገግታ የታጀበ ሽኝት ነበር ያደረጉት። ዋይት ሀውስ ለመስክ በንጊዜም በሩ ክፍት መሆኑን በመናገርም አንድ ቀን ሊመለስ እንደሚችል ፍንጭ ሰጥተው ነበር። አሁን ግን ግብዣው ተሰርዟል። የዋይት ሀውስ በር መክፈቻ ቁልፍ ተለውጧል ብሎ መናገር ስህተት አይሆንም። ትራምፕ ሐሙስ ዕለት በንግግራቸው ኤለንና እኔ ጥሩ ግንኙነት ነበረን ሲሉ ያለፈው ጊዜ አገላለጽን ተጠቅመው ተናግረዋል። ትራምፕ ረቡዕ ምሽት አዲስ የጉዞ እገዳ መጣላቸውም በሃርቫርድ ዩኒቨርሲቲ ላይ ተጨማሪ ማዕቀቦችን ማስቀመጣቸው እና በቀድሞ ፕሬዝዳንት ጆ ባይደን ላይ ምርመራ እንደሚደረግ በሚመለከት የሰጧቸው መግለጫዎችን ጉዳዩን ከመስክ ትችት ለመቀየር የተደረጉ ጥረቶች ናቸው የሚል ግምት ተሰጥቶታል። በዋይት ሀውስና በኮንግረስ ውስጥ ያሉ አጋሮቻቸው ከዚህ ቀደም ከሰጠው አስተያየት በኋላ እሱን የበለጠ ላለማግኘት ጥንቃቄ ያደረጉ ይመስላል። ከዚያም ትራምፕ ተናገሩ። ብዙ የዜሮ ድምር ጨዋታ። አሁን ጥያቄው ክርክሩ ወዴት ይሄዳል የሚለው ነው። መስክ በሚያደርገው ንግግር በሚደገፈው ገንዘብ የተነሳ የኮንግረሱ ሪፐብሊካኖችም አባሎቻቸውን ከትራምፕ ሕግ ጎን እንዲቆዩ ማድረግ ሊቸግራቸው ይችላል። ትራምፕ መስክን ከመንግስት ጋር ያሉትን ኮንትራቶች ለማቋረጥ አስቀድመው ዝተዋል።